መጽሐፈ ምሳሌ ከምዕራፍ 4 እስከ ምዕራፍ 7። ልጆች ሆይ የአባትን ተግሣጽ ስሙ፣ ማስተዋልንም ታውቁ ዘንድ አድምጡ። መልካም ስጦታን እሰጣችኋለሁና ሕጌን አትተዉ። እኔም አባቴን የምሰማ ልጅ ነበርኩና በእናቴም ፊት እወደድ ነበር። ያስተምሩኝም ነበር፣ እንዲህም ይሉኝ ነበር፣ ቃላችን በልብህ ይኑር፣ ትእዛዞቻችንንም ጠብቅ፣ አትርሳቸውም። የአፌንም ቃል ቸል አትበል፣ አትተዋት፣ ትደግፍህም አለች፣ ውደዳት፣ ትጠብቅህም አለች። ጥበብ አይነተኛ ነገር ናትና ጥበብን አግኝ፣ ከሀብትህም ሁሉ ማስተዋልን አትርፍ። ጠብቃት፣ እርሷም ከፍ ከፍ ታደርግሃለች። አክብራት፣ እርሷም ታቅፍሃለች። ለራስህ የሞገስ አክሊልን ትሰጥሃለች፣ በደስታ አክሊልም ትጠብቅሃለች። ልጅ ሆይ ስማ፣ ንግግሬንም ተቀበል፣ የሕይወትህም ዓመታት ይበዙልሃል። የሕይወትህ መንገድ ይበዛ ዘንድ የጥበብን መንገዶች አስተምርሃለሁና በቀናች ጎዳና መራሁክ። ብትሄድ ፍለጋህ አይጠፋም፣ በሮጥክ ጊዜም አትሰናከልም። ምክሬን ያዝ አትተውም፣ ለራስህ ጠብቃት፣ እርሷ ሕይወትህ ናትና። በክፎች መንገድ አትሂድ፣ በክፉ ሰዎችም ጎዳና አትቅና። በተጓዙበትም ቦታ አትሂድ፣ ከነርሱ ፈቀቅ በል ተመለስም። ክፉ ካላደረጉ አይተኙምና ከዓይናቸው እንቅልፋቸው ይወገዳል አይተኙምም። የኃጢአት መብልን ይበላሉ፣ በግፍ የወይን ጠጅም ይሰክራሉ። የጻድቃን መንገዶች ግን እንደ ብርሃን ይበራሉ፣ ሙሉ ቀን እስኪሆንም ድረስ እየጨመሩ ይበራሉ። የኃጥአን መንገዶች ግን ጨለማ ናቸው፣ እንዴት እንደሚሰናከሉም አያውቁም። ልጄ ሆይ ንግግሬን አድምጥ፣ ጆሮህንም ወደ ቃሌ አዘንብል። ምንጮችህ እንዳይደርቁ በልብህ ጠብቃቸው፣ ለሚያገኟቸው ሕይወት ለሥጋቸውም ሁሉ ፈውስ ናቸውና። ልብህን አጥብቀህ ጠብቅ፣ የሕይወት መገኛ ከእርሱ ነውና። ክፉ አፍን ካንተ አርቅ፣ ሐሰተኞች ከንፈሮችንም ካንተ አስወግድ። ዓይኖችህም አቅንተው ይዩ፣ ሽፋሽፍቶችህም ወደ እውነት ይመልከቱ። ለእግርህ ቀና መሄጃ ሥራ፣ መንገዶችህንም አቅና። ወደ ቀኝም ወደ ግራም አትበል፣ እግርህንም ከመጥፎ መንገድ መልስ። እግዚአብሔር የቀኝ መንገዶችን ያውቃልና የግራ መንገዶች ግን ጠማሞች ናቸው። እርሱም መሄጃህን የቀና ያደርጋል፣ አካሄድህንም በሰላም ያሳምራል። ምዕራፍ 5 ከዝሙት ስለመራቅ። ልጄ ሆይ ጥበቤን ተመልከት፣ ጆሮህም ወደ ቃሌ ያድምጥ። መልካም ሐሳብን ትጠብቅ ዘንድ በከንፈሮቼ የማዝህን እወቅ። ካመንዝራ ሴት ከንፈር ማር ይንጠባጠባልና ወደ አመንዝራ ሴት አትመልከት። ለጊዜው ጉሮሮህን ያጣፍጣል፣ ፍጻሜው ግን እንደ ሐሞት የመረረ ነው። ሁለት አፍ ካለው ሰይፍ ይልቅም የተሳለ ነው። እግሮቿም ወደ ስንፍና ይወርዳሉ፣ አረማመዷም ወደ ሞትና ወደ ሲኦል ያደርሳል። ፍለጋዋ ከኃጢአት ቦታ አይርቅም፣ በሕይወት መንገድም አትሄድም። መሮጫዋ ሰንከልካላ ነው፣ የሚታወቅም አይደለም። አሁንም ልጄ ሆይ ስማኝ፣ ቃሌንም የተናቀ አታድርግ። መንገድህን ከእርሷ አርቅ፣ ወደ ቤቷም ደጅ አትቅረብ። ሕይወትህን ለሌላ እንዳትሰጥ፣ ንብረትህንም ምሕረት ለሌላቸው። ባዕዳን በሀብትህ እንዳይጠግቡ፣ የድካምህም ፍሬ በባዕድ ሰው ቤት እንዳይገባ። ሰውነትህ በደከመ ጊዜ ኋላ ትጸጸታለህ፣ እንዲህም ትላለህ፣ እንዴት ትምህርትን ጠላሁ፣ ልቤም ከተግሣጽ እንዴት ራቀ። የአስተማሪዎቼንም ቃል አልሰማሁም፣ ጆሮቼንም ወደ አስተማሪዎቼ አላዘነበልኩም። በማኅበርና በጉባኤ መካከል ወደ ክፉ ሁሉ ለመድረስ ጥቂት ቀረኝ። ከማድጋ ውሃ ከምንጭህም የሚፈልቀውን ውሃ ጠጣ። ከምንጮችህ ውኆች ወደ ሜዳ አይፍሰሱ፣ ውሃዎችም ወደ አደባባዮች አይሄዱ። ላንተ ብቻ ይሁኑ፣ ካንተ ጋር ላሉ እንግዶችም አይሆኑ። የውሃ ምንጭህ ላንተ ይሁንልህ፣ ከልጅነት ሚስትህ ጋር ደስ ይበልህ። በዋልያና በውርንጭላ ፍቅር ከሚስትህ ጋር ተፋቀር። የፍቅሯ ሞገስ ያርካ፣ ላንተ ትሁንህ፣ ሁልጊዜም ካንተ ጋር ትኑር። በዚች ፍቅር ስትፋቀር ብዙ ትሆናለህ። ልጄ ሆይ ከሌላይቱ ሴት ጋር አትኑር፣ ያንተ ወዳልሆነችውም እጅህን አትዘርጋ። የሰው መንገድ በእግዚአብሔር ዓይኖች ፊት ነውና አካሄዱንም ሁሉ እርሱ ይመለከታልና። ኃጢአት ሰውን ያጠምዳል፣ ሁሉም በኃጢአቱ ልባብ ይታሰራል። እርሱ ከሰነፎች ጋር ይሞታል፣ ከስንፍናውም ብዛት የተነሳ ሕይወቱ ይጣላል፣ ስለ ስንፍናውም ይጠፋል። ልጄ ሆይ ለወዳጅህ ዋስ ብትሆን እጅህን ለባላጋራህ ትሰጣለህ። የሰው ከንፈሩ ጽኑ ወጥመድ ነው፣ በአፉ ቃል ይጠፋል። ልጄ ሆይ እኔ የማዝህን አድርግ፣ ራስህንም አድን። ስለ ወዳጅህ በክፉዎች እጅ ወድቀሃልና ሰነፍ አትሁን። የተዋስከውን ወዳጅህን አነሳሳው። ለዓይንህ እንቅልፍን ለሽፋሽፍቶችህም ሸለብታን አትስጥ። እንደ ሚዳቋ ከወጥመድ እንደ ወፍም ከጭራ ወጥመድ ትድን ዘንድ። አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዱንም ተመልክተህ ቅና። ከእርሱም ይልቅ ብልህ ሁን። ጌታ ሳይኖረው መሰማሪያ ሳይኖረው የሚያሰራውም ሳይኖረው መብሉን በበጋ ይሰበስባል፣
በመከርም ጊዜ በሰፊ ቦታ ያስቀምጣል። ወይም ወደ ንብ ሂድ፣ ሰራተኛ እንደሆነች መልካም ሥራንም እንደምትሠራ እወቅ። የደከመችበትንም ነገሥታትና ሌሎች ሰዎች ለጤንነት ይወስዱታል። በሁሉም ዘንድ የተወደደች ናት፣ የከበረችም ናት። በአካሏ ደካማ ናት፣ በሥራዋ ግን የጸናች ናት። ጥበብን አክብራ አሳየች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍህስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂትም ትቀመጣለህ፣ ጥቂት ታሸልባለህ፣ ጥቂትም እጆችህን በደረትህ ታጥፋለህ። እንግዲህ ድህነት እንደ ክፉ መልእክተኛ፣ ችግርም እንደ ደህና ሯጭ ይመጣብሃል። ሰነፍ ባትሆን ግን ባለጸግነትህ እንደ ምንጭ ይመጣልሃል። ችግርም እንደ ክፉ ሯጭ ካንተ ይርቃል። አመፀኛና ሰነፍ የሆነ ሰው ቀና ያልሆኑ መንገዶችን ይሄዳል። በዓይኑ ይጠቅሳል፣ በእግሩ ይናገራል፣ በጣቱ ጥቅሻ ያመለክታል። ጠማማ ልቡ ሁልጊዜ ክፋትን ያስባል። እንደዚህም ያለ ሰው ጸብን በከተማ ላይ ይዘራል። ስለዚህ የማይድን ውድቀትና መመታት፣ ጥፋትም ድንገት ይደርስበታል። እግዚአብሔር በሚጠላቸው ሁሉ ደስ ይለዋልና ስለ ነፍሱ ርኩሰትም ይደቃልና። እግዚአብሔር የሚጠላቸው 6 ናቸው፣ 7ኛውንም ነፍሱ አጥብቃ ትጸየፋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ የጻድቁን ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ክፉን ለማድረግ ወዲህና ወዲያ የምትሮጥ እግር፣ ሐሰተኛ ምስክርን የሚያቀጣጥል፣ በወንድማማቾች መካከልም ጸብን የሚዘራ፣ ከዝሙት መራቅ እንደሚገባ። ልጅ ሆይ የአባትህን ሕጎች ጠብቅ፣ የእናትህንም ትእዛዝ ቸል አትበል። ሁልጊዜ በልብህ አኑረው፣ በአንገትህም እሰረው። ስትሄድም ይመራሃል፣ ካንተም ጋር ይኖር ዘንድ ውሰደው። ስትተኛ ይጠብቅሃል፣ ስትነሳም ያነጋግርሃል። ትእዛዝ መብራት ሕግም ብርሃን ነውና፣ ትምህርትና ተግሳጽም የሕይወት መንገድ ነውና። ከጎልማሳ ሚስት ከሌላይቱም አንደበት ነገረ ሰሪነት ትጠብቅህ ዘንድ ትእዛዜን ጠብቅ። ውበቷ ድል አይንሳህ፣ በዓይኖቿ አትጠመድ፣ በቅንድቧም አትማረክ። የአመንዝራ ሴት ክብር እስከ አንዲት እንጀራ ነው። አመንዝራ ሴትም የተከበሩ ወንዶች ነፍስን ታጠምዳለች። በጉያው እሳትን የሚታቀፍ ልብሶቹስ የማይቃጠሉ ማን ነው? ወይም በፍም ላይ የሚሄድ እግሮቹስ የማይቃጠሉ ማን ነው? ወደ ጎልማሳ ሚስት የሚገባም እንዲሁ ነው፣ የሚነካትም ሁሉ አይነጻም። የሚሰርቅ ሌባ ቢያዝ የሚደንቅ አይደለም፣ የተራበች ነፍሱን ሊያጠግብ ይሰርቃልና። ቢያዝም 7 እጥፍ ይከፍላል፣ ነፍሱንም ያድን ዘንድ ገንዘቡን ሁሉ ይሰጣል። አመንዝራ ግን በአእምሮ ጉድለት ነፍሱ የሚጠፋበትን ጥፋት ይሰራል፣ ቁስልንና ውርደትን ያገኛል፣ ስድቡም ለዘላለም አይደመሰስም። ባሏ ቅናትንና ቁጣን የተሞላ ነውና በፍርድ ቀን አይራራላትም። የጸብ ካሳ በምንም አይለወጥም፣ በገንዘብ ብዛትም አይታረቀውም። ምዕራፍ 7 ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም ባንተ ዘንድ ሸሽግ። ልጄ ሆይ እግዚአብሔርን አክብረው ትጸናለህም። ከእርሱ በቀር ሌላውን አትፍራ፣ ከእርሱ በቀር የሚገድልህም የሚያድንህም የለምና። ትእዛዜን ጠብቅ፣ በሕይወትም ትኖራለህ። ቃሌንም እንደ ዓይንህ ብሌን ጠብቅ። በጣቶችህ እሰራቸው፣ በልብህ ጽላትም ጻፋቸው። ጥበብን አንቺ እህቴ ነሽ በላት፣ ማስተዋልንም ወዳጄ ብለህ ጥራት። ከባዕድና ከክፉ ሴት ዋዛ ነገርንም ከምታመጣብህ ትጠብቅህ ዘንድ። ስለ አመንዝራ ሴት አታላይነት በቤቷ መስኮት ሆና ወደ አደባባይ ትመለከታለችና፣ ካላዋቂዎች ወጣቶች መካከል ከእውቀት ድሃ የሆነውን ጎልማሳ ብታይ፣ በቤቷም አቅራቢያ ባለው መንገድ ሲሄድ ሲናገርም፣ ማታ ሲመሽ ውድቅትም ሲሆን በሌሊት በጽኑ ጨለማ የምንዝር ጌጥ ያላት የጎልማሶችን ልብ እንዲሰቀል የምታደርግ ሴት ያን ጊዜ ትገናኘዋለች። እርሷ የምትበር መዳራትንም የምትወድ ናት። ሁከተኛና አበያ ናት፣ እግሮቿም በቤቷ አያርፉም። አንድ ጊዜ በጎዳና በሌላ ጊዜም በአደባባይ በማዕዘኑ ሁሉ ታደባለች። ያዘችውም ሳመችውም፣ ፊቷም ያለ እረፍት ሆኖ እንዲህ አለችው፣ የፍቅሬ መስዋዕት ነው፣ ዛሬ ስዕለቴን እሰጣለሁ። ስለዚህ እንድገናኝህ መጣሁ፣ ፊትህንም ለማየት ስሻ አገኘሁክ። በአልጋዬ ላይ ማለፊያ ሰርፍ ዘርግቼበታለሁ፣ የግብፅንም ሸመልመሌ ምንጣፍ፣ በመኝታዬ ከርቤንና አልሙን ቀረፋም ረጭቼበታለሁ። እና እስኪነጋ ድረስ በፍቅር እንርካ፣ በመልካም መተቃቀፍም ደስ ይበለን። ባለቤቴ በቤቱ የለምና ወደ ሩቅ መንገድ ሄዷልና፣ በእጁም የወርቅ ከረጢት ይዟልና፣ ወደ ቤቱ ቢመለስም ከብዙ ጊዜ በኋላ ነው። በብዙ ጨዋታዋ እንዲስት ታደርገዋለች፣ በከንፈሯ ወጥመድም ትጎትተዋለች። እርሱ አንገቱን ደፍቶ ይከተላታል፣ ለመታረድ እንደሚነዳ በሬ፣ ወደ እስራት እንደሚሄድ ውሻ፣ ሆዱ እንደተወጋ ዋልያ፣ ወደ ወጥመድ እንደሚቸኩል ወፍ፣ ሳያውቅም ለነፍሱ ጥፋት እንደሚሮጥ። ልጅ ሆይ አሁን እንግዲህ ስማኝ፣ ወደ አፌ ቃል አድምጥ። ልብህ ወደ መንገዷ አያዘንብል፣ በጎዳናዋ አትሳት። ብዙዎችን ወግታ አስታለች፣ እርሷም የገደለቻቸው ቁጥር የላቸውም። ቤቷ ወደ ሞት ጓዳ የሚያወርድ የሲኦል መንገድ ነው።